አሰብ ጠረፉ ላይ ካልተሰራ ቤቴ ልጅም አልወለድሽ መካነሽ እናቴ። የጨነቀለት የማነስል ሻዕቢያም እጅግ በሚጸየፈው አማርኛ ቋንቋም ፎከረም። የቆጡላ ወርድ ብላ የብብቷን ታለች እንዳይሆን ኢትዮጵያ በወራጅ ቀጠናው ሻዕቢያም ተደፈረች። በአፍጽፍ ባህር ተረፍ በማለት ግን አበደን ሀገር ሆኑ ተብለው ሀገር መሆን ያልቻሉት የኤርትራ አዛውንት መሪዎች ባለውለታቸውን መለስ ዜናዊን ጭምር አረከሱም። ኤርትራ መሬቷን እንጂ ህዝቧን አንፈልግም የሚለው አሰራር የኤርትራን ህዝብ አንበረከካለኝ የሚል ካለ መንገዱን ጨርቅ ያርግለት። ይህንን የኤርትራውያን ልጡ የተራሰም ቀብሩ የተማሰ የሆኑ አሮጊት የኤርትራውያን መሪዎችን ድርጊት በዝርዝር እናቀርብላችኋለን። እስከ ፕሮግራማችን ፍጻሜ ድረስ እንድትከታተሉም በአክብሮት እንጋብዛለን። ክቡራትና ክቡራን የአዲስ ትኩረት ሚዲያን የዩቲዩብ ቻናላችንን ሰብስክራይብ በማድረግ ሁሉንም የዜና የትንታኔ እንዲሁም የዶክመንተሪ ዝግጅቶቻችንን እንድትከታተሉም በአክብሮት እንጋብዛለን። ዓለምን በአዲስ እይታ ይመልከቱም። See the world through a new perspective። እውነትን በመረጃም ትንተናን በእውቀት ኢትዮጵያ አዲስ አበባ የውብ ተፈጥሮ ሀብት ባለጸጋ፣ የድንቅ ባህል መገኛ ወሎ ገራገሩ የቀኝ ግዛት ቀባሪ፣ የድል ፋና ወጊ፣ የአፍሪካውያን ራስ፣ የነጻነት አርማ ምልክት ኤርትራ የምትባለው የህልም እንጀራ የሆነችና በአንድ እግሯ መቆም ያልቻለችው ሀገር መሳይም የሲአይኤ እናም የግብጽ ስሪቷ ኤርትራ ለሞት በተቃረቡት አዛውንት መሪዎቿ አማካኝነት ከ130 ሚሊዮን በላይ ህዝብ ያላትንና ለበርካታ ስደተኛ ኤርትራውያን መጠጊያ የሆነችውን ኢትዮጵያና የኢትዮጵያውያንን ክብር የነካ አጸያፊ ተግባር አድርገዋል። Eritrea, a state backed by CIA and Egypt. የኤርትራው ሻዕቢያም ከመንትያ ወንድሙ ከትግራይ ክልሉ ወያኔ ህወሓት ጋር በአሜሪካው CIA እናም በአረቦች በተለይም በግብጽ ልዩ እርዳታም እንደ ህፃን ልጅ ታዝለው 4 ኪሎ መግባታቸውም ይታወቃል። በወቅቱም የኢትዮጵያው የደርግ መንግስት ፕሬዝዳንት ጓድ ኮሎኔል መንግስቱ ኃይለማርያም ሁለቱን ድርጅቶች ተገንጣይ ወንበዴዎች እያሉ ይጠሯቸውም ነበር። የትግራይ ወንበዴዎችና የኤርትራ ወንበዴዎች ባቋቋሙ ባካሄዱት ያለፈው ጉባኤያቸው አጥፍቶ መጥፋት ነው ብለዋል። ይሄ አደገኛ ፎርስ ነው፣ በፍጥነት መጥፋት አለበት ጓዶች። ህግደፍ እና ትህነግ ራሱን በውስጥ ፖለቲካ በልቶ ያዳከመውን የደርግ መንግስት ከታሪካው የኢትዮጵያ ጠላቶች ጋር በመተባበር በታሪክ አጋጣሚ በተፈጠረም አስቀያሚ ስህተት በለስ ቀንቷቸውም ኢትዮጵያን በእጅ መዳፋቸው አስገቡም። ሰዎች ነን፣ በሀገር ፍቅር የተነሳ ነው፣ አቅማችን የፈቀደውን ነው የምናደርገው። ከአቅም በላይ ኤክስፔክት ይደረግ እንደሆነ ይሄ ኢንሁማን የሆነ ነገር ነው። በኮሎኔል ጓድ መንግስቱ ኃይለማርያም ተገንጣይ ወንበዴዎች የሚል የማዕረግ ስያሜ የተሰጣቸው የኤርትራው ሻዕቢያና የትግራይ ክልሉ ወያኔም የ4 ኪሎን በትረ ስልጣን ከያዙ በኋላ ፕሬዝዳንት መንግስቱ እንዳሉት ተገንጣይነታቸውን አረጋገጡ። ከ1983 በኋላም ለ3 ዓመታት ያህል ኢትዮጵያም ሰላምና መረጋጋትን መፍጠር እናም ህጋዊ መንግስት የማዋቀር ስልጣን ባለው ጊዜያዊ መንግስት በምትመራበት ወቅት ህጋዊ ባልሆነ ሁኔታም ኤርትራ እንድትገነጠል አደረጉ። የተከበሩ ፕሬዝዳንት፣ ይህ ጉባኤ የሽግግር መንግስቱን ለመመስረት የተዋቀረ ብቻ መሆኑንና የኢትዮጵያን ህዝብ በምንም አይነት የማይወክል መሆኑን ደጋግመው አስገንዝበውናል።
በዚህ መሰረት ይህ ጉባኤ በኢትዮጵያ ሕዝብ ስም ምንም ጉዳይ ሊወስን ሊያግድ ወይም ሊሰርዝ አይችልም። ይህም ሻዕቢያና ወያኔም ህጋዊ አሰራር የማይከተሉም የወንበደነት ባህሪ እንዳለባቸውም አረጋጋጭ እውነታ ነበር። የኤርትራው ሻዕቢያም በአስመራ በሚገኘው አዲሃሎ ቤተ መንግስት ሆኖ 4 ኪሎ ባለው መንትያ ወንድሙ ወያኔ አማካኝነት ኤርትራም በወሎ ጠቅላይ ግዛት ስር ይተዳደር የነበረውን የኢትዮጵያ ንብረት የሆነውን የአሰብ ወደብ እንድትወስድ በማድረግ ብዙሃኑ የኢትዮጵያ ህዝብ መውጫና መግቢያ በሌለው ሀገር ውስጥም ታፍኖ እንዲኖር አድርገዋል። ይህ ድርጊታቸውም ፕሬዝዳንት መንግስቱ ኃይለማርያም ተገንጣይ ወንበዴዎች በማለት የሰጧቸውን መጠሪያ ስያሜም የፕሮፓጋንዳ መቀስቀሻ አለመሆኑን ሁለቱ የኤርትራና የትግራይ ኃይሎች ሻዕቢያና ህወሓት የተሰጣቸውን የስያሜ እውነታነትም አረጋግጠዋል። Breaking news. Ethiopia በወራጅ ቀጠናው ሻዕቢያም ተደፈረች። Eritrea's immoral, illegal, illiterate and ethical action against Ethiopian national symbols, flag and leaders. ህግደፍ የኢትዮጵያን ባንዲራ በመርገጥ ተሳለቀ። የምስራቅ አፍሪካዋን ሀያልናም የበለጸገች ኤርትራም እመሰርታለሁ በሚል የቁም ቅዠት የተነሳው የአዛውንቶች ስብስቡ ሻዕቢያም ያሰበው ሳይሆን ኤርትራ የምትባለው ሀገር በእጁ ላይ እንደ እንቁላል ተሰብራም ፈርሳበታለች። Eritrea's elderly dictatorship failed to lead the country as their nightmares. የኤርትራው ህግደፍ ሻዕቢያም ኤርትራ የምትባለው ሀገር በእጁ ላይም እንደ ቅቤ ቀልጣም ላትመለስ ከአሸዋው ብናኝ በመዋሃድ ደርቃለች። ይህ የአዛውንቶች ስብስቡ ሻዕቢያም ከሰሞኑ የፈንቅል በዓል በማለት በየዓመቱ በሚያከብረው የምጽዋ ወደብን መያዝ አከባበር በዓል ላይም የኢትዮጵያን ብሔራዊ ክብር በመንካት የኢትዮጵያን ሰንደቅ ዓላማ እናም የመሪዎችን ፎቶ በመርገጥ የድንቁርናና የእብሪተኝነት ባህሪውን አሳይተዋል። የኤርትራውም የአዛውንት ማፊያ ስብስቡ ሻዕቢያም ኤርትራም ሀገር እንድትሆን የአሰብ ወደብንም በጭማሬነት የሰጣትን የመለስ ዜናዊ ፎቶን ሳይቀር ውለታ ቢስ ከሃዲ መሆኑን በማስመስከር ከኢሳያስ ጎን ለተሰለፉት ለህወሓቱ ጉጅሌ አደመም በግልጽ አሳይቷል። ከእንግዲህ ወዲያ እዋጋለሁ የሚል ካለ መንገዱን ጨርቅ ያርግለት፣ እኛ እንዋጋም። ኤርትራን በወርቅ ሳህን አድርጎ የሰጠውና ለዛሬው ለኢትዮጵያ ባህር በር አልባነት ዋነኛ ተጠያቂ የሆነውን መለስ ዜናዊንም ከሌሎች መሪዎች ጋር መረገጡም ከሻዕቢያ ጋር ጸምዶ ለፈጠሩት ለህወሓቱ ጉጅሌ አደመ ክብር እንደሌለውም ማሳያ ሆኗል። የኢትዮጵያ የህልውና ጥያቄ የሆነው የባህር በር ጥያቄ መላ ኢትዮጵያውያን ያመኑበት እናም የደገፉት በመሆኑ ሻዕቢያም ከፍተኛ ፍርሃት እና ስጋት ውስጥ በመግባቱም ንዴቱን ለመግለጽ የኢትዮጵያን ሰንደቅ ዓላማ እናም የመሪዎቹን ፎቶ የሚረግጥ የስዕል አውደ ርዕይ ከፈንቅል በዓል አከባበር ጋር አያይዞም ይፋ አድርጓል። ኤርትራ የምትባለው ሀገር እጃቸው ላይ የፈረሰችባቸው የሻዕቢያ አዛውንታትም በስዕሉ ላይም የሚታየውን የኢትዮጵያን ሰንደቅ ዓላማም እናም መሪዎቹን የሚረግጠውን ምስል በማየት ሲሳለቁም ታይተዋል። በዚህ የስዕል አውደ ርዕይ ላይም የአጼ ኃይለ ሥላሴም የፕሬዝዳንት ኮሎኔል መንግስቱ ኃይለ ማርያም የጠቅላይ ሚኒስትር መለስ ዜናዊ እናም የጠቅላይ ሚኒስትር አብይ አህመድ ፎቶ ከኢትዮጵያ ሰንደቅ ዓላማ ጋር በአንድ በረባሶ ጫማ ወይም የኮንጎ ጫማ በለበሰም ትጥቅ አልባም የኤርትራ ወታደርም ሲረገጥ ያሳያል። የአንድ ሀገር ሰንደቅ ዓላማም ሀገሪቱና ህዝቡ ተለይተው የሚታወቁበት ልዩ ምልክት በመሆኑ ሻዕቢያም ከ135 ሚሊዮን የሚሆነውን የኢትዮጵያ ህዝብ በማዋረድ በክብሩ ላይ ተረማምዷል። ይህ የአዛውንታት ጥርቅም የሆነው የሻዕቢያ ድርጊትም አይጥ ለሞቷም የድመትን አፍንጫ ታሸታለች እንደሚባለው የመሞቻ ጊዜ ናፈቀኝ ማለቱን በግልጽ አሳይቷል።
Breaking news. Ethiopia. የጨነቀለት የማነስል ሻዕቢያም እጅግ በሚጸየፈው የአማርኛ ቋንቋ ፎከረ። አማራን እናም የአማርኛ ቋንቋን በተለየ ሁኔታ የሚጸየፈው የኤርትራው ሻዕቢያም የኢትዮጵያ የባህር በር ጥያቄም በከፍተኛ ሁኔታ አይሎ መምጣቱን ተከትሎም ሻዕቢያም እጅግ በሚጠላው የአማርኛ ቋንቋም መፎከር ግድ ሆኖበት ሳይወድ እየተናነቀውም ቢሆን አድርጎታል። ኢትዮጵያ ቀይ ባህር አይገባትም የሚለውን አልሰማንም። የደርግ መንግስትን አሸንፎ የምጽዋ ወደብንና የምጽዋ ከተማን የተቆጣጠረበትን የፈንቅል በዓል ባከበረበትና የኢትዮጵያን ሰንደቅ ዓላማ እና የኢትዮጵያን መሪዎች ፎቶ በስዕል አውደ ርዕይ በረገጠበት መድረክ ጎን ለጎን በአማርኛ ቋንቋ በመፎከር መልእክቱን ለማስተላለፍ ሞክሯል። የቆጡላ ወርድ ብላ የብብቷን ጣለች እንዳይሆን የአማርኛ ቋንቋን መናገር አፍ ያገማል በማለት በሚያንቋሽሸው ቋንቋም እንዲሁም የእንስሳ ስያሜ በመስጠት በሚሰድበው የአማራ ሕዝብና በኢትዮጵያ ብሔራዊ ቋንቋ ፉከራውን አሰምቷል። ሻዕቢያም እጅግ በሚጠላው ቋንቋ መልእክት ለማስተላለፍ መገደዱም የፍርሃቱን ጫፍ መድረስ ማሳያ ሆኖበታል። ከሳዋ ወታደራዊ ማሰልጠኛ ውጭ ሌላ ነገር መስራት የማያውቀው ሻዕቢያም የቆጡን አወርድ ብላም የብብቷን ጣለች እንዳይሆን ዘንድሮ በማለት በኮልታፋና አፍ ባልፈታውም የአማርኛ አንደበቱም አባባሉን ተጠቅሞ መልእክቱን ለማስተላለፍ ጥረት አድርጓል። ባህሩ ታሪካዊ የኤርትራ ግዛት አካል ነው በማለት የአሰብ ወደብ የእኛ የኤርትራውያን ነው በማለት ትዕቢታቸውን እናም ቅርሻታቸውን አሰምተዋል። ባህሪ ኤርትራ ታሪካዊ ታሪክ ዘይፈልጥ ታሪክ ይወከስ ኣብ ዘመነ ኦሪት ታሪክ ምዝድህሰስ ባህሪ ኤርትራ እምበር ባህሪ ካልእ ኣይተጠቕሰን ንምስክር ግን ነዚአን ሕዘን ኤርትራና ሻዕቢያም እንኳን 2 ወደብ 10 ወደብ ቢሰጣቸውም የቀድሞው ጠቅላይ ሚኒስትር መለስ ዜናዊም የግመል ማጠጫ ያድርጉት በማለት የኢትዮጵያን አንጡራ ሀብት በቀልድ ያሳልፈው እንደሰጡትም ሻዕቢያም ወደቦቹን ከግመል ማጠጫነት በተረፈም ምንም ሊሰራበት እንደማይችል በግልጽ አሳይቷል። የወደብ አገልግሎት አላጣንም። በአሁኑ ሰዓት የአሰብ ወደብ ከሞላ ጎደል ባለፈው ጊዜ እንደተገለጸው የግመሎች ውሃ መጠጫ ቦታ ነው። ከአሰብ ወደብ አገልግሎት ሻዕቢያ የሚያገኘው ከፍተኛ ገቢ ተቋርጦበታል። የኢትዮጵያና የኢትዮጵያውያን ጥያቄ ግን የአሰብ ወደብ እና የአሰብ ግዛት የአፋር ሕዝብ ሀብት እንዲሁም የወሎ ጠቅላይ ግዛትና የኢትዮጵያ ሕዝብ መውጫና መግቢያ የሆነውን እንጂም የሻዕቢያንና የኤርትራን ግዛት የጠየቀ የለም። አሰብ ጠላቶቻችን የጦር ሰፈር፣ የጦር መርከብ ማረፊያ፣ የአውሮፕላን መንጠቂያ ልትሆን ትችላለች። የጊዜ ጉዳይ ይሁን እንጂ እንደዚህ ስትራቴጂክ የሆነ የባህር በርና አካባቢው የግመል ውሃ ማጠጫ አድርጎ የሚተው ሞኝ የለም። የአሰብ ወደብና የአሰብ ግዛት በአጠቃላይም ግመሎቻችን ሳይቀር የኢትዮጵያን ባንዲራ ያውቁታል የሚሉት የአፋሮች እንጂም የአስካሪዎቹም የሐማሴን ግዛት አካል አይደለም። አሰብ ግን ለኛ ነበር። እድገቱ ሁሉ ራሱ ያሳያል። ለመሆኑም ሐማሴን ስለ አፋር ግዛቱ አሰብ ምን አገባው? የቆጡላ ወርድ ብላ የብብቷን ጣለች እንዳይሆን ባህሪ ኤርትራ ታሪካዊ ታሪክ ዘይፈልጥ ታሪክ ይወከስ ሐማሴን ከአሰብ ወደብና ከግዛቱ በቅርቡ ይወጣል። የአይናቸው ቀለም አላማረኝም እና ውጡ ካለ ኢትዮጵያ መንግስት መውጣት ነው ያለባቸው። የጸጥታ ሌላ ጥያቄ ሳይመስል ግዙፉ የኢትዮጵያ ጦር አርማዳም እየመጣ ነው። የአገሬ ሰው በባንዲራው ጥለት ሸምኖ የሚለብሰው በደማቸው ቀለም የሳሏት ባንዲራ አሰብ ጠረፉ ላይ ካልተሰራ ቤቴ ልጅም አልወለድሽ መካነሽ እናቴ ይላው ጀግናው መከላከያ። Subscribe Addis Tikere Media's YouTube channel and get the details. ኢትዮጵያ
ኢትዮጵያ አዲስ አበባ የውብ ተፈጥሮ ሀብት ባለጸጋ የድንቅ ባህል መገኛ አገሬ ወሎ ገራገሩ የቀኝ ግዛት ቀባሪ የድል ፋና ወጊም የአፍሪካውያን ራስ የነጻነት አርማ ምልክት